ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ እንግዲህ በአዲስ ቪዲዮ ተመልሻለሁ። በተለይ በውጭ ዓለም ለምትገኙ ውድ እህቶቼ እንጀራ እምር የሚላችሁ እንዴት በምትሰሩበት ቦታ ወይም ደግሞ ጃዛ ቤት የምትወጡ ከሆነ እንጀራ እንዴት በቀላሉ መስራት እንደምትችሉ ነው የማሳያችሁ። እንግዲህ ዱቄቱ ከፊት ያሳየኋችሁ አረንጓዴው ወረቀት የኦትስ ዱቄት ነው ማለት ነው። ኦትስ ወይም ደግሞ ሽፋን ይባላል በአረቡ። ሌላ በእናንተ በምትኖሩበት ሀገር ምን እንደሚባል አላውቅም። አሁን መጀመሪያ ላይ 2 ኪሎ የፉርኖ ዱቄት ነጩን ዱቄት ነፍቻለሁ። አሁን ደግሞ የኦትሱን 1 ኪሎ ነው የምጨምርበት። ይሄን የምታዩትን ሁሉንም ማለት ነው። ነጩ ዱቄትን በዚህ መልኩ ከነፋ በኋላ አሁን ደግሞ ኦትሱን እየነፋሁት ነው። ምንም የሚወጣው ነገር የለም። ኦትሱ እንደዚህ የሆነ የመድበልበል ባህሪ ያላችሁ በእጃቸው ሽት እያደረጋችሁ በዚህ መልኩ ትነፉታላችሁ። እንግዲህ እንደተለመደው በአንድ እጄ ካሜራ ይዤ በአንድ እጄ ነው የምሰራው። ይቅር በሉኝ ለቪዲዮም ጥራት እንዲሁም ደግሞ ለሁሉም ነገር። ከዛ በኋላ ምንድነው የማደርገው? እንግዲህ እናንተ ጊዜ ካላችሁ ኦቭን ውስጥ በመክተት ዱቄታችሁን ሰፋ ባለቃ ያገላበጣችሁ ማመስ ይኖርባችኋል። እኔ ግን ችኩል ስላልኩኝ ቶሎ መውጣት ስላለብኝ በመጥበሻ አድርጌ አብኩቼ መውጣት ነው የፈለኩኝና ለዛ በመጥበሻ ላይ አምሰዋለሁ ማለት ነው። እንደዚህ ቅንስ እያደረኩ በደንብ አጠገቡ ቆሜ ጊዜ ሰጥቼ በደንብ አምሰዋለሁ። በደንብ ብራውን እስከሚሆን ድረስ ማመስ አለባችሁ። ድካም አለው ግን ደግሞ የምንፈልገውን ነገር ለመብላት ወይም ደግሞ እንዳያምረን ያው የእንጀራ አምሮት በጣም ከባድ ነውና እኔ እንደመጣሁ አካባቢ ትንሽ እንትን ስለምን የነበረ አሁን ግን ለምጃለሁ። በቃ ኦልሬዲ እንጀራ ነው የምበላው ማለት ይቻላል። ይኸው በዚህ መልኩ ዱቄቴንም ምስ አድርጌ እዝጋ ሌላ መጥበሻ ተጠቅሜ ያለው በሁለት እንትን እያመስኩ ነው ማለት ነው። ይሄ ሁላችሁ እንደዚህ አሁን ብራውን ሆኖልኛል። እያወጣው የሚቀዘቅዝልኝ ቦታ ላይ ውጭ ላይ እንደዚህ አደርገዋለሁ ማለት ነው። እና እንዳያርባችሁ ግን በደንብ ጥንቃቄ እጃችሁን እንትን ማለት የለባችሁም ቶሎ ስለሚያር ማለት ነው። በዚህ መልኩ ቶሎ እያመስኩኝ ነው ማለት ነው። በሁለት መጥበሻ ነው እያመስኩ ያለሁት። ለእናንተ ግን ጊዜ ካላችሁ እንዳልኳችሁ ንፍት አድርጋችሁ አስተካክላችሁ ኦቭናችሁ ውስጥ መክተት ትችላላችሁ። እንደውም ኦቭን ውስጥ የሚከተተው በጣም አሪፍ ነው። ከላይም ከታችም በደንብ ነው የሚያበስለው። ይሄም ግን አሪፍ ነው። በደንብ ራሳችሁን እጃችሁን በደንብ እያማሰላችሁ በዚህ መልኩ እንግዲህ ዱቄቴን አምሼ ጨርሻለሁ ማለት ነው። አምሼ ጨርሻለሁ። አሁን እንዲቀዘቅዝልኝ በደንብ እያገላበጥኩኝ መሬት ላይ እንደዚህ አቀዝቅዤዋለሁ ዱቄቴን ማለት ነው። እየቀዘቀዘልኝ ነው ኦልሬዲ። ትንሽ እንተወዋለን በዚህ መልኩ ቀዝቀዝ እስከሚልልን፣ ከዛ ለማብኳት እንመለሳለን ማለት ነው። ዱቄታችን ከቀዘቀዘልን በኋላ እንግዲህ ማቡኪያችንንና የምናቦካበትን ሳህን እንዲሁም ደግሞ ባሊያችንን አጥበን ታጥበን መተናል ማለት ነው። አሁን እናቦካለን ሊጣችንን። ለማቡካት እንግዲህ የሚያስፈልገን ትንሽ ሞቅ ያለ ውሃ ያስፈልገናል። ይሄ ደግሞ እርሾ ቤት ውስጥ የነበረኝ እርሾ፣ ይሄ ደግሞ የተፈጨ አብሽ ተቆርጦ ተፈጭቶ የተዘጋጀ አብሽ አለኝ ማለት ነው። እነዚህን በመጀመሪያ ዱቄታችንን ወደ ማቡኪያችን እናስገባለን። ሁሉንም ዱቄት እንደዚህ ካስገባን በኋላ አብሻችንን ጨምረን ሊጣችንን ማብኳት ነው የሚሆነው። በደንብ ደግሞ አድረሱቶቼ በደንብ እሽት አድርጋችሁ አብኩት። አብሻችንን እንጨምራለን፣ በደንብ እናዋህደዋለን።
በስማም እያላችሁ እጄን ታጥቤያለሁ። እንግዲህ ሁሉንም ነገር መቅረጽ ስላልቻልኩ ነው፣ ያው ቪዲዮውም እንዳይረዝም በዚህ መልኩ ውሃችንን እያደረግን እንግዲህ እሽት አድርገን በደንብ እናወካለን ሊጣችንን ማለት ነው። በደንብ ነው የምናሸው፣ ልክ እንደ ሀገራችን ጤፍ እናቶቻችን አሽተው እንደሚያወኩት እኛም እንደዛ እሽት አድርገን ነው። በደንብ መታሸት ይወዳል። ቆንጆ ነው የሚሆነው እንጀራው መጨረሻ ላይ። ያው ሁሉን በጣም ረጅም ሰዓት ስለሚሆን ሳሽ ሁሉንም አላሳያችሁም። ቆረጥ ቆረጥ እያደረኩኝ በዚህ መልኩ በደንብ ካሸሁት በኋላ በደረቁ ደግሞ ትንሽ ውሃ እየጨመርኩኝ ደግሞ እናሸዋለን። አሁን በዚህ መልኩ እንደዚህ በደንብ ማለት ነው። አድካሚ ነው ግን ደግሞ ለጤናም ለብዙ ነገር በቃ ቤት የተሰራ ነገር በጣም አሪፍ ነው። እኔ ውጭ ላይ የሚገርማችሁ ነገር የተገዛ እንጀራ ስበላ በቃ አንድ ቀን ከበላው ለ3 ቀን ነው የሚበቃኝ ነው የምላችሁ። በቃ ሆዴን ይነፋኛል ምናምን ለምን እንደሆነ አላውቅም። ቤት ውስጥ ግን የፈለገ አይኑ እንኳን ባያምር እኔ ለጤናዬ በጣም ነው የተስማማኝ። እናንተም ቤታችሁ ስራ ቦታችሁ መሞከር ትችላላችሁ ማለት ነው። የማይመቻችሁ ደግሞ እንግዲህ ይቅርታ፣ የማይመቻችሁ ለመስራት ያው ብዙ ቤቶች አሉ። በተለይ በስራ ቦታ ከሆነ ምናምን የራሳችን ምግብ ለመስራት የሚሸታችኋል ምናምን የሚባል ነገር ስላለ እናንተን እንግዲህ ይቅርታ ጠይቃለሁ። የሚመቻችሁ ግን ከዚህ በኋላ እንጀራ እንዳስገዙ ቤታችሁ ጋግራችሁ ብሉ እላችኋለሁ። አሁን እርሾዬን ባሌ ውስጥ አስገብቻለሁ። ሊጣችንን ግን በደንብ ላላ አድርገን ነው የምናስቀምጠው። እኔ ነገ ነው መጋገር የምፈልገው። በደንብ እንዲቦካልኝ ቀጠን ማድረግ አለብን። ቀጠን አድርጋችሁ ማስቀመጥ ትችላላችሁ። በነገራችሁ ላይ እኔ ሲወካ የሚወድ አይመስለኝም እህሉ፣ ለምን እንደሆነ አላውቅም። ከሁለት ቀን በላይ ባታቆዩት ጥሩ ነው። በሁለተኛ ቀኑ ማታ አካባቢ መጋገር ትችላላችሁ። ስታወቁ ግን ትንሽ ላላ አድርጋችሁ አስቀምጡት። እንደዚህ በደንብ ላላ አድርጌ ነው የማስቀምጠው። እንደዚህ በደንብ የሆነ በጣም ሙቅም በጣም ቀዝቃዛም ባልሆነ ውሃ እንደዚህ በደንብ አዋህደን አሁን ባላችን ውስጥ እናስገባዋለን ማለት ነው። ከእርሾ ጋር እናደባልቀዋለን። ስትጋግሩ እርሾ ቀንሳችሁ ማስቀረት አትርሱ። ያው ሌላ ጊዜ በሱ ስለምንጠቀም አሁን ባሌ ውስጥ ገልብጫለሁ። ከዛ ከእርሾ ጋር ማዋህደዋለሁ እንደዚህ ማለት ነው። ቅጥነቱን እናንተ በምትጋግሩበት መጠን፣ ጠዋት ላይ የምትጋግሩት ከሆነ እስከነ መጨረሻው አንዴ ሆኖ ቅጥናችሁ መገላገል ትችላላችሁ። ማታ ላይ የምትጋግሩት ከሆነ ግን በማግስቱ ጠዋት ተነስታችሁ የምትጨምሩትን ግብአት ጨምራችሁ ትንሽ ውሃ ምናምን ጨምራችሁበት ከዛ ያ ብድግ ሲል ስለምትጋግሩት ትንሽ በወፍራሙ መተው አለባችሁ ማለት ነው። እኔ ግን አሁን ትንሽ ውሃ እንደሚያስጨምር አድርጌ በጣም ወፍራም በጣም ቀጭን ያልሆነ አድርጌ ነው የምተው። እንደዚህ ከእርሾ ጋር በደንብ ምትታርጊዋለሁ፣ አዋህቻለሁ። አሁን በዚህ መልኩ ቅልጥፍጥፍ አድርጌ ውሃ ቀይን ክድን አድርጌ አስቀምጠዋለሁ ማለት ነው። ይኸውላችሁ ቻው፣ ነገ እንገናኝ እያልኩት ነው። ክድን አድርገን ሞቃታማ ቦታ እናስቀምጠዋለን። ከዛ አሁን ወደሚሄድበት ሄድኩኝ። ከዛ ማታ ላይ ስመጣ እስኪ ልየው ብዬ ሳይዋያችሁ እንዴት ኩፍ እንዳለ ኩፍ ብሏል። በጣም ደስ ይላል። በቃ ነገ እንገናኝ ብዬ ደግሞ ክድን አድርጌ አሁንም አስቀምጠዋለሁ ማለት ነው። አዎ ነግቷል። እንግዲህ ይኸውላችሁ ወጥቶ ነበረ፣ ከዛ ወርዷል። አሁን በቃ መጨመረውን ነገር አሳያችኋለሁ። እኔ የምጨምርበት ዋይት ቪነገር አለ እዚህ ጋር አቸቶ ወይም ደግሞ ከል ይባላል። እሱን
እና አንድ የሾርባ ማንኪያ ጨው ጨምርበታለሁ። የተፈጨ ጨው፣ ደቃቅ ጨው። ያው ጣዕም የለውም የፉርኖ ዱቄት ሲሆን፣ ለምን እንደሆነ አላውቅም እንደው ሲጋገር። ስለዚህ እና ደግሞ ግማሽ የሲኒ ቡና የሚሆን ከል ጨምሬበታለሁ፣ ወይም አችቶውን ማለት ነው። እጄን ታጥቤያለሁ። በደንብ ገብቼ አማትቤ እንደዚህ አዋህደዋለሁ። እንዳልኳችሁ ትንሽዬ ውሃ እንደሚያስጨምር አድርጌ ነው። ይሄ አሁን በማግስቱ ጠዋት ነው። እኔ የምጋግረው መቼ ነው? ከሰዓት ነው ማለት ነው። ስለዚህ በደንብ ኩፍ እንደሌለኝ አሁን ደግሞ ትንሽ እንደዚህ ካዋሃድኩት በኋላ ትንሽ ውሃ ያስጨምረኛል። ወፍራም ነው። አሁንም ትንሽ ሙቀቱን እንትን በጣም ሞቃት በጣም ቀዝቃዛ ያልሆነ ውሃ ትንሽ ተጠቅሜ እንትን እለዋለሁ ማለት ነው። እና እንግዲህ የምንገናኘው ለመጋገር ይሆናል እላችኋለሁ እህቶቼ። እየሰራችሁ ሞክሩት እናንተም በቤታችሁ። በጣም ቀላል ነው። ለጤና በጣም አሪፍ ነው። ቤታችሁ ሰርታችሁን የመብላት የመሰለ ነገር የለም። አሁን እንግዲህ ሊጣችን ኩፍ ብሎ መጋገር የምንጀምርበት ሰዓት ደርሰናል። ምጣዳችን መጥበሻ ነው። አይ መጀመሪያ ላይ ትንሽ አያችሁ፣ ያው እንግዲህ እስከሚለምድ ድረስ ምጣዱ እንደዚህ የማድረግ ባህሪ ያለው፣ ግን ችግር የለውም። ታገሳለሁ። ትዕግስት ይኖራችሁ። እንጀራችን አያችሁ እንዴት ረጃጅም እንደሆነ። አሁንም ጥሩ አይደለም፣ ግን ደግሞ እታገሳለሁ። ቦክቷል። አሁን አልቦካም ብትሉ ምንድነው የሚሆነው? ጀርባው ቀይ ይሆናል ካልቦካ። እንደዚህ በጭልፋ ነው ቅንስ እያደረግን የምንጋግረው እና በጣም አሪፍ ነው። ክዳኑም የድስት ክዳን እንጠቀማለን። አያችሁ አሁን ትንሽ የተሻለ ነው የሚሄድ። ትዕግስት ይፈልጋል እንጀራ። ይኸውላችሁ እንደዚህ አድርገን እንደዚህ ነው የምንጋግረው። እንግዲህ አይ ሙያ ትላላችሁ። ሞክሩት በየቤታችሁ ሁላችሁ። እንጀራችንን በዚህ መልኩ ግግር አድርገን እንጨርሳታለን። አንተውም፣ ጊዜ የለንም እሱን እንትን የምንልበት። ግን አሪፍ ነው የምላችሁ። እኔ ከመግዛት በደንብ የተሻለ ነገር ነው። በጣም አሪፍ ነው ለጤና። ኦልሬዲ ንጽህናውን ሁሉን ነገር ታውቁታላችሁ። ስለዚህ ቤታችሁ ሰርታችሁ ብሉ እንደኔ እላችኋለሁ እህቶቼ። በዚህ መልኩ እንጀራዬን ግግር አድርጌያለሁ። ኦልሬዲ እንግዳም አለብኝ፣ ለእንግዳም ነው ያዘጋጀሁት እና በጣም ቆንጆ ነው። እኔ ወድጄዋለሁ። ጣዕሙን በጣም አሪፍ ነው። ቦክቷል። አሪፍ እየሆነ ነው ደግሞ መጨረሻ ላይ እንደምታዩት እንደዚህ አሪፍ ሆኗል። እስኪ ምሳም እስኪ ልብላ ብዬ እንደዚህ በዚህ መልኩ በየአይነት ሰርቼ ነበረ። ቀለል ያለ ይሄው ምሳ በልቻለሁ። በጣም ነው የሚጣፍጠው። ሌላ ጊዜ በሌላ ምግብ እስከምንገናኝ ሰላማችሁ ብዝት ይበልኝ። ወዳችኋለሁ። ባይ